Early this morning, our cameraman here recorded these pictures of an የመካከለኛው ምስራቅ ጦርነት አድማሱን እጅግ በጣም አስፍቶ አንድ ሳምንትን አስቆጥሯል። አሜሪካና እስራኤል የተቀናጀውን ጥቃታቸውን አጠናክረው ቀጥለዋል። ይህ በዘገባችን ተጠናቅሯል። በዝርዝር እንመለከተዋለን። ሌላው በኔቫዳ የጦር ሰፈር አቅራቢያ የተከሰቱ ተከታታይ የመሬት መንቀጥቀጦች የኒኩለር ሙከራ ሳይደረግ አልቀረም የሚል ስጋት ፈጠሩ። ይህንን የኒኩለር ሙከራ እንኳን ቢደረግ ማን ሊተኩሰው ይችላል? እስራኤል ወይስ አሜሪካ? ይህም በዘገባችን ተጠናቅሯል። በዝርዝር እንመለከተዋለን። ሌላው ዓለምን እያታለሉ ያሉት የኢራንና የሩሲያ አሳሳች የጦር መሳሪያዎች ምስጢር ናቸው። እነዚህ አሳሳች የጦር መሳሪያ ምንን ያመላክታሉ? ይህም በዘገባችን ከያዝናቸው መረጃዎች መካከል አንዱ ነው። ይህም ቪዲዮ የምትመለከቱ ሁሉ ሰላምታችን በያላችሁበት ይድረስ እያልን ለአዲስ ትሩዝ ሚዲያ አዲስ የሆናችሁ ሀገራዊና ዓለም አቀፋዊ መረጃ በፍጥነት እንዲደርሳችሁ የሰብስክራይብ በተኗን እንድትጫኑ እየጋበዝን ስራችን ቀጣይነት እንዲኖረውና በፍጥነት ወደ እናንተ እንዲደርስ ሐሳብ አስተያየታችሁን ስለምንሻ ኮሜንት ላይ እንድታስቀምጡልን በአክብሮት እያሳሰብን ወደ መረጃው እናመራለን። ዓለምን እያታለሉ ያሉት የኢራን የሩሲያ አሳሳች የጦር መሳሪያዎች ሚስጢር ተጋለጠ። በዘመናዊ የጦር ዓለም ውስጥ ድል የሚገኘው በኃይል ብቻ ሳይሆን በተራቀቀ ማታለልም ጭምር መሆኑ እየታየ ነው። በኢራን አየር ማረፊያዎች ላይ የተሳሉ የጄት አውሮፕላን ስዕሎችና የሩሲያ ተናፋፊ ታንኮች የዓለም ሀያላን ሀገራትን ሳተላይቶችና ዘመናዊ ሚሳኤሎችን ግራ እያጋቡ ይገኛሉ። ይህም የማታለል ጥበብ ሚሊተሪ ዲሴፕሽን ጠላትን በሚሊዮን የሚቆጠር ዶላር የሚያወጡ ሚሳኤሎች ምንም ዋጋ በሌላቸው ስዕሎችና የጎማ ውጤቶች ላይ እንዲያባክን እያደረገው ነው። በቅርቡ የወጡት የሳተላይቶች ምስሎች እንደሚያሳዩት ኢራን በአየር ማረፊያዎቿ ላይ የኤፍ-14 እና የኤፍ-4 ተዋጊ ጄቶችን ጥላና ቅርጽ በመሬት ላይ በመሳል ትጠቀማለች። ይህ ስልት በከፍተኛ ርቀት ላይ የሚገኙ ሳተላይቶችና አርቲፊሻል ኢንተለጀንስ የሚጠቀመውን የሚሳኤል መቆጣጠሪያዎችን ስዕሉን እንደ እውነተኛ አውሮፕላን እንዲቆጥሩ በማድረግ ትኩረታቸውን ከእውነተኞቹና ከተደበቁት የጦር መሳሪያዎች ላይ እንዲነጠቁም ታስቦ የተዘጋጀ ነው። ሩሲያ በበኩሏ ማስኪሮቭካ በሚለው ጥናታዊና ጥልቅ የማታለል ስልቷም ትታወቃለች። በአሁኑ ወቅት የሩሲያ ኩባንያ ልክ እንደ እውነተኛ ታንክ የሚመስሉ በራዳርና በሙቀት መፈለጊያ ካሜራዎች ላይ ሳይቀርም እውነተኛ መስለው የሚታዩ ተናፋፊ ታንኮችን የሚሳኤል ማስወንጨፊያ በብዛት እያመረቱ ይገኛሉ። እነዚህ የጎማ መሳሪያዎች ጠላት በአንድ ጦር ግንባር ላይ እጅግ ግዙፍ ኃይል እንዳላምኖ የተሳሳተ ውሳኔ እንዲወስድም ወይም መሳሪያዎቹን በከንቱ እንዲጨርስም ያደርጉታል። በዩክሬን ጦርነት ውስጥም ይህን ስልት በስፋት ጥቅም ላይ እየዋለች ሲሆን ዩክሬናውያንም ከእንጨትና ከብረት የሚሰራቸውን የሂማርስ ሚሳኤል ማስወንጨፊያ ምስሎችን የሩሲያ ውድ ሚሳኤሎችን በማባከን ረገድ ውጤታማ መሆናቸው ተዘግበዋል። በአጠቃላይ እንደ ቻይና፣ ሩሲያና ኢራን ያሉ ሀገራት ይህንን የጠላት ጦር እንደ ዋነኛ ስትራቴጂ እየተጠቀሙበት ሲሆን ይህም በቴክኖሎጂ የረቀቁ ሀገራት በሰው ሰራሽ ስዕሎችና በጎማ መጫወቻዎች እንዳይሸነፉ ከፍተኛ ጥንቃቄ እያደረጉ ይገኛሉ። ሌላው የባህር ላይ ጉልበት ኪም ጆንግ ኡን በአዲሱ የጦር መርከብ ላይ የኒኩለር አቅም ያላቸውን ሚሳኤልን ማስሞከሩ። ዓለም በመካከለኛው ምስራቅ ጦርነት ላይ ትኩረቷን ባደረገችበት በዚህ ወቅት የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው አዲስ ባስገነባቸው ባለ 5000 ቶን ግዙፍ የጦር መርከብ ላይ በመገኘት ስትራቴጂካዊ የክሩዝ ሚሳኤል ሙከራም በበላይነት መርተዋል። ኪም ጆንግ ኡን ረቡዕ ዕለት ቾይሆን በተሰኘው አዲስ የጦር መርከብ ላይ ተገኝተው ከባህር ወደ ምድር የሚተኮስ ሚሳኤሎችንም ሙከራ ተመልክተዋል። በሰሜን ኮሪያ መግለጫዎች ውስጥ ስትራቴጂካዊ የሚለው ቃል ጥቅም ላይ የሚውለው ሚሳኤሎቹ የኒኩለር ርዕደ አውታር የመሸከም አቅም እንዳላቸው ለማመላከትም ነው። የባህር ኃይላችንን በኒኩለር መሳሪያዎች የማስታጠቅ ስራውን አጥጋቢ በሆነ ሁኔታ እየቀጠለ ነው ያሉትም ይህ ስኬት ላለፉት 50 ዓመታት ያልተገኘ የባህር ላይ ሉዓላዊነት የማረጋገጥ መሆኑንም ገልጸዋል። መሪው በናምፖ የመርከብ ግንባታ ማዕከል ባደረጉት ጉብኝትም ከዚህ የላቁ ተጨማሪ የጦር መርከቦች እንዲመሰረቱም ትዕዛዝ አስተላልፈዋል። የሰሜን ኮሪያ የባህር ኃይል ዘመናዊ የማድረግ ጉዞ ባለፈው ዓመት ግንቦት 2025 ላይ ትልቅ ውድቀት ደርሶበት ነበር። በቾንግጂንግ የመርከብ ግንባታ ማዕከል በተደረገ ስነ ስርዓት ላይ ሁለተኛው የቾይሆን መደብ የጦር መርከብ ወደ ባህር በምትለቅበት ወቅት ተገልብጦ ክፉኛም ተጎድቶ ነበር። በወቅቱ ድርጊቱን ወንጀል ሲሉ የገለጹት ኪም ለክስተቱ ተጠያቂ የሆኑ የሥራ ኃላፊዎችን በቸልተኝነትና በኃላፊነት ስሜት ማነስ ወንጅለዋቸውም ነበር። የአሁኑ ስኬታማ ሙከራ ያንን ውድቀት ለመካስ የታለመም ይመስላል ብለዋል። ኪም ጆንግ ኡን ወታደራዊ ኃይላቸውን እያጠናከሩ ባሉበት በዚህ ወቅት
በሀገር ውስጥ ያለውን የኑሮ ደረጃ ለማሻሻል ቃልም ገብተዋል። በየ5 ዓመቱ በሚካሄደው የሰራተኞች ፓርቲ ጉባኤ ላይ የኢኮኖሚ ግንባታና የህዝብ የኑሮ ደረጃ ማሳደግ አጣዳፊ ታሪካዊ ተግባርም መሆኑን ገልጸዋል። ሰሜን ኮሪያ የኒኩለር ኃይልን ቅድሚያ የምትሰጠው ከአሜሪካ ከደቡብ ኮሪያ የሚሰነዘርባትን ተጽዕኖ ለመቋቋም መሆኑንም በተደጋጋሚ ትገልጻለች። በቅርብ በተደረጉ ወታደራዊ ትርኢቶች ላይ የኪም ልጅ ኪም ጁኤ በጉልህ መታየቷ የወደፊት መሪነቷም እየታጨች መሆኑን በሰፊው እያነጋገረም ይገኛል። ሌላው በኔቬዳ የጦር ሰፈር አቅራቢያ የተከሰቱት ተከታታይ የመሬት መንቀጥቀጦች የኒኩለር ሙከራ ሳይደረግ አልቀረም የሚል ስጋትን ፈጥረዋል። በኔቬዳ ግዛት በሚገኘውና ለከፍተኛ ምስጢራዊ የጦር መሳሪያ ሙከራዎች በሚታወቀው የቶናፕ የሙከራ ጣቢያ አቅራቢያ ባለፈው አንድ ሳምንት ውስጥ ከ100 በላይ የመሬት መንቀጥቀጦች መመዝገባቸውን ተከትሎ ከፍተኛ መነጋገሪያም ሆኗል። ይህ ራቅ ያለ ወታደራዊ ክልል ክላስ ቬጋስ በስተሰሜን ምስራቅ የ3 ሰዓት ያህል መንገድ ርቀት ላይ የሚገኙ ሲሆን ኤሪያ 51 ተብሎ ከሚጠራው ዝነኛ የምስጢራዊ የጦር ሰፈር ጋርም አዋሳኝ እንደሆነ ይታወቃል። እንደ አሜሪካ የጂኦሎጂ ጥናት ተቋም መረጃ ከሆነ ባለፈው ሳምንት ውስጥ የተመዘገቡት መንቀጥቀጦች በሬክተር ስኬል ከ1.0 እስከ 4.3 የሚደርሱ መጠን ያላቸውም ናቸው። ከነዚህ መካከል እሁድ ዕለት ከቶናፕ ከተማ በስተሰሜን ምስራቅ 48 ማይል ርቀት ላይ የተከሰተው የ4.3 መጠን ያለው መንቀጥቀጥ በጠንካራነቱ ቀዳሚውን ስፍራም እንዲይዝ አድርጎታል። ይህ ተከታታይ የሲስሚክ እንቅስቃሴ የተከሰተበት ወቅት አሜሪካና እስራኤል በኢራን ላይ ጥቃት በፈጸሙበትና በዓለም አቀፍ ደረጃ ወታደራዊ ውጥረት በነገሰበት ሰዓት መሆኑ አሜሪካ አዲስ የኒኩለር መሳሪያ ሙከራ እያደረገች ሊሆን ይችላል የሚሉ ግምቶችንና ስጋቶችንም በስፋት አስነስቷል። ምንም እንኳን የዘርፉ ሳይንቲስቶች እንቅስቃሴው ተፈጥሯዊ ሊሆን እንደሚችል ቢገልጹም የአሜሪካ ባለስልጣናት እስካሁን ስለ መንቀጥቀጦቹ መንስኤም በይፋ የሰጡት ማረጋገጫ የለም። በመጨረሻም የመካከለኛው ምስራቅ ጦርነት አድማሱ እጅግ በጣም አስፍቶ አንድ ሳምንትን አስቆጥሯል። አሜሪካና እስራኤል የተቀናጀውን ጥቃታቸውን አጠናክረው ቀጥለዋል። በተለይም አሜሪካ ከመካከለኛው ምስራቅ ውጪ ለመጀመሪያ ጊዜ በስሪላንካ የባህር ዳርቻ አቅራቢያ የኢራንን የጦር መርከብ ማጥለቋን ፔንታጎንም አረጋግጧል። እስካሁን ባለው ጦርነት ከ20 በላይ የኢራን የባህር ላይ መርከቦች ወድመዋል። እስራኤል በበኩሏ በኢራን ዋና ከተማ ቴህራን በሚገኘው የሚሳኤል ማምረቻዎቿና የጦር ሰፈሮቿ ላይ አዲስና ከባድ የአየር ድብደባን ፈጽማለች። ኢራንም እጇን አጣጥፋ አልተቀመጠችም። በቴል አቪቭና ኢየሩሳሌም ከተሞች ላይ ተከታታይ የሚሳኤልና የድሮን ዝናብ እያዘነበች ሲሆን አየር መንገዶች ስራቸውን አቁመዋል። የኢራን ጦር አዛዦች አሜሪካና እስራኤል አስተዳደሩን ለመገልበጥ የሚሞክሩ ከሆነ የእስራኤልን የዲሞና ኒኩለር ጣቢያ እንመታለን በማለት እጅግ ከባድ ማስጠንቀቂያም ሰጥተዋል። በሌላ በኩል በአሜሪካ ጦር ላይ የሚደርሰው እልቂት እንደቀጠለ ይገኛል። በኩዌት በተፈጸመ የድሮን ጥቃት ሕይወቱ ያለፈው 5ኛው አሜሪካዊ ወታደር ማንነቱ ይፋ ሲደረግ አጠቃላይ የሟቾች ቁጥርም 6 ደርሷል። ውጥረቱ ወደ ሊባኖስም በከፍተኛ ሁኔታ እየተዛመደ ይገኛል። እስራኤል በደቡብ ሊባኖስ ሰፊ የመልቀቂያ ትዕዛዝ አስተላልፋለች። ከባድ የእግረኛና የአየር ላይ ጥቃት እየፈጸመችም ትገኛለች። ጦርነቱ የዓለምን የነዳጅ ገበያም ክፉኛ እያናጋው ይገኛል። የሆርሙዝ ባህረ ሰላጤ በጦርነቱ ምክንያት በመዘጋቱ ኢራቅ በዓለም ሁለተኛ የሆነውን ግዙፍ የሩማይላ ነዳጅ ማውጫም ሙሉ በሙሉ ዘግተዋለች። ይህም በዓለም አቀፍ ደረጃ የነዳጅ ዋጋን እያናረው ይገኛል። በኢራን የውስጥ ፖለቲካ ታላቅ ቀውስም ተፈጥሯል። በመጀመሪያው የአየር ጥቃት የተገደሉት የአያቶላ አሊ ካሚኔ የቀብር ስነ ስርዓት ባለው ተከታታይ የቦምብ ድብደባ ምክንያት ላልተወሰነም ጊዜ ተራዝሟል። በአሁኑ ሰዓት ልጃቸው ሙጅታባ ካሚኔ ጦርነቱን በበላይነት እየመሩትም ይገኛል። የእስራኤል መከላከያ ሚኒስቴር ግን አዲሱ የኢራን መሪ ማንም ቢሆን ቀጣዩ ኢላማችን እሱ ነው ሲሉም ዝተዋል። በተመሳሳይ የኢራን ተቃዋሚ ኃይሎች ጥቃት የጀመሩ ሲሆን ብሔራዊ ቴሌቪዥኑም ተጠልፎ ህዝቡ በአገዛዙ ላይ እንዲነሳም ጥሪ ተስተላልፏል። ይህ በፍጥነት እያደገ የመጣውና ብዙ ሀገራትን እያሳተፈ ያለው ጦርነት ወዴት የሚያመራ ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። በሌላ አዲስ መረጃ እንድንገናኝ ሰብስክራይብ እያደረጋችሁ እንድትቆዩ እየጋበዝን እኛ ግን ከወዲሁ ቸር ቆዩ እንላለን።